አሸናፊነታችሁ ከየትኛውም ዘር ከየትኛውም የትምህርት ደረጃ ከመሆናችሁ አንፃር አይደለም። ከእግዚአብሔር ጋር በመቆም ኤክስፒሪየንስ የምታደርጉት የእምነት ህይወት ነው። የእምነት ህይወት ነው። እናንተ አማኝ ናችሁ። መጽሐፍ እንደዚህ ያለ የእስራኤል ሰዎች የኤርትራን ባህር በእምነት ተሻገሩ አለ። የግብጽ ሰዎች ግን ሲሞክሩ ሰምጠው ቀሩ አለ። የተሰበሰብነው ልንሞክር አይደለም። የምንሻገረው እያመንን ነው፣ እየተረዳን ነው። እግዚአብሔር ምስክሬ ነው። ከፊት ለፊታችን ከባድ ነገር ሊኖር ይችላል። አልፈነው እንሄዳለን። ከእግዚአብሔር ጋር ተሰልፎ ድል የተደረገ ሰራዊት የለም። ከእግዚአብሔር ጋር ተሰልፎ ነጥብ የጣለ ወታደር የለም። ከእግዚአብሔር ጋር ተሰልፎ ከኋላ የሆነ ሰው የለም። ከእግዚአብሔር ጋር ተሰልፎ ምድር ኃይሏን ያልሰጠችው ሰው የለም። ከእግዚአብሔር ጋር ተሰልፎ ታሪካዊ ነገር ያልሰራ ሰው የለም። በጌታ በኢየሱስ ስም ዛሬ ማለዳ በእናንተ ህይወት ላይ ቪክቶሪን፣ ድል አድራጊነትን፣ አሸናፊነትን፣ ድል አድራጊነትን አሜን የሚል ሰው ካለ ይውሰድና አሜን ይበል። ወዳጆቼ ትምህርታችንን ከመጀመራችን ከሁሉ በፊት አሸናፊነታችን በእግዚአብሔር ዘንድ የተፈጸመ እውነት እንደሆነ እንድታውቁ ፈልጋለሁ። ሰልፍ ሊኖር ይችላል፣ ተግዳሮት ሊኖር ይችላል፣ ውጣውረድ ሊኖር ይችላል። አሸናፊነታችን በዚህ እኛ በምንኖርበት ቀበሌ ገበሬ ማህበር ሳይሆን አሸናፊነታችን በትምህርት ቤታችን፣ በሥራ ቦታችን፣ አሸናፊነታችን በማህበረሰባችን መካከል ሳይሆን በእግዚአብሔር ዘንድ የተፈጸመ እውነት እንደሆነ የተቆረጠ ጉዳይ እንደሆነ ልክ ሃይላይት እንደሚመለከት የእግር ኳስ ተመልካች ውጤቱ ከታወቀ በኋላ ሃይላይት የሚመለከት ሰው የሚመለከተው ነገር አያስጨንቀው፣ ምክንያቱም ውጤቱን ያውቀዋል። ማንም ክርስቲያን አሸናፊነቱ በእግዚአብሔር ዘንድ የተፈጸመ እንደሆነ ማወቅ አለበት። ሮሜ መጽሐፍ ምዕራፍ 8 ከቁጥር 37 ጀምሮ ያለውን በጌታ በኢየሱስ ስም እንደዚህ ያነባለሁ። በዚህ ሁሉ በወደደን በርሱ ካሸናፊዎች እንበልጣለን። ይህን ተረድቻለሁ። ሞትም ይሁን ሕይወት፣ መላእክትም ይሁኑ አጋንንት፣ ያለውም ይሁን የሚመጣው፣ ወይም ማንኛውም ኃይል፣ ከፍታም ይሁን ጥልቀት፣ ወይም የትኛውም ፍጥረት በጌታችን ኢየሱስ ክርስቶስ ካለው ከእግዚአብሔር ፍቅር ሊለየን አይችልም። የምንካፈለው ሐሳብ አሸናፊነት በሚል ርዕስ ይሆናል። አሸናፊነት። ብዙ ሰዎች በውጪ አሸናፊ ቢመስሉም በውስጥ ግን ተሸናፊዎች ናቸው። አንዳንድ ጊዜ በህይወታችን በሚገጥመን የህይወት መንገድ ውጣውረድና ሰልፍ ምክንያት ብዙ በውስጥ ተስፋ አስቆራጭና አላህ አስጨራሽ የሆኑ ጉዳዮች ስለሚገጥሙን ይሄ በተሸናፊነት መንፈስ የሚመላለሱ ሰዎች ጥቂት የሚባሉ አይደለም። ለምሳሌ አብርሃም 5ቱን ነገስታቶች ድል አድርጎ ቢመጣም አብርሃም በውጭ አሸናፊ ቢሆንም በውስጥ ግን የተሸነፈባቸው ጉዳዮች ነበሩ። ስለዚህ ወዳጆቼ በዚህ ቤት ያላችሁ ሰዎች እግዚአብሔር አምላክ ክርስቲያኖችን ሲጠራቸው አሸናፊዎች ብሎ እንደሚጠራቸው ማወቅ በጣም ተገቢ ነው። እግዚአብሔር ክርስቲያኖችን ሲጠራቸው አሸናፊዎች ብሎ ነው የሚጠራቸው እና ይሄ ስማችሁ እንደሆነ ማወቅ አለባችሁ። ስለዚህ ዛሬ ማለዳ የምንካፈለው አሸናፊነት ነው። በተቻለ መጠን ተረጋግጬ ላካፍላችሁ እሞክራለሁ። ወዳጆቼ ትምህርታችንን ከመጀመራችን ከሁሉ በፊት አሸናፊነታችን በእግዚአብሔር ዘንድ የተፈጸመ እውነት እንደሆነ እንድታውቁ ፈልጋለሁ። ሰልፍ ሊኖር ይችላል፣ ተግዳሮት ሊኖር ይችላል፣ ውጣውረድ ሊኖር ይችላል። አሸናፊነታችን በዚህ እኛ በምንኖርበት ቀበሌ ገበሬ ማህበር ሳይሆን አሸናፊነታችን በትምህርት ቤታችን፣ በሥራ ቦታችን፣ አሸናፊነታችን በማህበረሰባችን መካከል ሳይሆን በእግዚአብሔር ዘንድ የተፈጸመ እውነት እንደሆነ የተቆረጠ ጉዳይ እንደሆነ ልክ ሃይላይት እንደሚመለከት የእግር ኳስ ተመልካች ውጤቱ ከታወቀ በኋላ ሃይላይት የሚመለከት ሰው የሚመለከተው ነገር አያስጨንቀው፣ ምክንያቱም ውጤቱን ያውቀዋል። ማንም ክርስቲያን አሸናፊነቱ በእግዚአብሔር ዘንድ የተፈጸመ እንደሆነ ማወቅ አለበት። በሰይጣን ውጊያ ሊኖርበት ይችላል፣ በህይወት ፈተና ሊኖርበት ይችላል፣ ትግል ሊኖርበት ይችላል። ጠላቶቻችሁና ተግዳሮቶቻችሁ ማወቅ ያለባቸው የመጨረሻ ነገር ምንድነው ቢባል የናንተ አሸናፊነት በእግዚአብሔር ዘንድ የተፈጸመ እውነት እንደሆነ ነው። 100% ነገር ግን ነግራችኋለሁ። በላይ በሰማይ በዙፋኑ ላይ የተቀመጠው አምላካችሁ በእርሱ ዘንድ አሸናፊነታችሁ የተረጋገጠ የተፈጸመ ጉዳይ እንደሆነ ማወቅ አለባችሁ። መጽሐፍ እንደዚህ ያለ በወደደን በሱ በራሳችን አይደለም፣ በትምህርታችን አይደለም፣ በእውቀታችን አይደለም፣ በወደደን በርሱ አሸናፊ ብቻ አይደለም፣ ካሸናፊዎች እንበልጣለን ተብሎ እንደተጻፈ
በጌታ በኢየሱስ ክርስቶስ ስም ከእግዚአብሔር ዘንድ መልእክት እየመጣለት እንደሆነ የሚያስብና የሚያምን ሰው ብቻ አሜን እንዲል እፈልጋለሁ። አሸናፊነታችሁ በእግዚአብሔር ዘንድ የተፈጸመ እውነት ነው፣ የተከናወነ እውነት ነው። ለምሳሌ ልንገራችሁ፣ ከጠቅላይ ሚኒስትር ቢሮ አንድ ትእዛዝ ከወጣ የትኛውም ቀበሌ፣ የትኛውም ክፍለ ከተማ፣ የትኛውም ክልል፣ የትኛውም መስተዳድር ኖ ሊለው እንደማይችል ልክ እንደዛ ዩኒቨርስን ከሚያስተዳድር ከጌቶች ጌታ በእናንተ ጉዳይ የወጣ ትእዛዝ ይተገበራል እንጂ አይደናቀፍም። አሜን ይባላል። የእስራኤል ሰዎች ከግብጽ ሲወጡ ጦር ይዘው ወታደር ይዘው አይደለም የወጡት። የእስራኤል ሰዎች ከግብጽ ሲወጡ ይዘው የወጡት ያልጋገሩት ሊጥ ነው። ወታደር አልነበራቸውም፣ ሰረገላ አልነበራቸውም፣ ሰይፍ አልነበራቸውም። ነገር ግን አሸናፊነታቸው በእግዚአብሔር ዘንድ የተፈጸመ እውነት ስለነበረ ሊክዱ እንደ ሶሊድ ይቆም ነበር። አለቱ ውሃ ይሰጣቸው ነበር። ቀን በደመና ሌሊት በእሳት አምድ ይከተላቸው ነበር። ቁመታቸው ረዣዥም የሆነ እንደ እንጀራ ይሆኑላቸው ነበር። ከፊት ለፊታቸው ያሉትን እየፈጩ ወደ ተነገረላቸው ይገቡ ነበር። አሸናፊነታችሁ እጃችሁ ላይ ባለው ሰይፍ አይደለም፣ አካውንታችሁ ውስጥ ባለው ብር አይደለም፣ እግዚአብሔር ዘንድ የተፈጸመ ጉዳይ ነው። እኔ ዛሬ ይሄን አውጃለሁ። ጠላታችሁ ግራ ይጋባል። አሜን ባሉ በደንብ አድርጋችሁ። This is your morning። አንተ ይሄ አንተ ጠዋት ነው። በደንብ አድርግና አሜን ባል። ይሁንኔ አሸናፊነት ችግር በሌለበት ጊዜ የምታገኙት ስኬት ሳይሆን ከእግዚአብሔር ጋር በመቆም የምትኖሩት የእምነት ህይወት ነው። አሁን አሸናፊነታችሁ በእግዚአብሔር ዘንድ የተፈጸመ እውነት ነው ብዬ ስላችሁ ችግር በሌለ ጊዜ የምታገኙትን ስኬት አይደለም ማወራው። ፈተና በሌለ ጊዜ፣ ሪጀክሽን በሌለ ጊዜ፣ ሊሚቴሽን በሌለ ጊዜ ስኬት ታገኛላችሁ አይደለም እያልኳችሁ ያለሁት። ማዕበል አለ፣ ሪጀክሽን አለ፣ ቻሌንጅ አለ፣ ብዙ ተግዳሮት አለ። ነገር ግን ነግራችኋለሁ፣ ለአንድ ክርስቲያን አሸናፊነት ችግር በሌለበት ጊዜ የሚያገኘው ስኬት አይደለም። ለአንድ ክርስቲያን አሸናፊነት ከእግዚአብሔር ጋር በመቆም የሚኖረው መንፈሳዊ ህይወት ነው፣ የሚኖረው የእምነት ህይወት ነው። አለማሸነፍ አይቻልም። ለምን መሰላችሁ? የምትቆሙት ከእግዚአብሔር ጋር ነው። የወገናችሁት ከእግዚአብሔር ጋር ነው። የተሰለፋችሁት ከእግዚአብሔር ጋር ነው። ከእግዚአብሔር ጋር ተሰልፎ ድል የተደረገ ሰራዊት የለም። ከእግዚአብሔር ጋር ተሰልፎ ነጥብ የጣለ ወታደር የለም። ከእግዚአብሔር ጋር ተሰልፎ ከሆነ የሆነ ሰው የለም። ከእግዚአብሔር ጋር ተሰልፎ ምድር ኃይሏን ያልሰጠችው ሰው የለም። ከእግዚአብሔር ጋር ተሰልፎ ታሪካዊ ነገር ያልሰራ ሰው የለም። በጌታ በኢየሱስ ስም ዛሬ ማለዳ በእናንተ ህይወት ላይ ቪክተሪን፣ ድል አድራጊነትን፣ አሸናፊነትን፣ ድል አድራጊነትን አሜን የሚል ሰው ካለ ይውሰድና አሜን ይበል። አሸናፊነት ችግር በሌለ ጊዜ የምታገኙት ስኬት ሳይሆን ከእግዚአብሔር ጋር በመቆም የምትኖሩት መንፈሳዊ ህይወት ነው። ችግር አለ፣ ነገር ግን ቪክትሪ አለ። ቻሌንጅ አለ፣ ነገር ግን ቪክትሪ አለ። ሪጀክሽን አለ፣ አት ዘ ሴም ታይም ፕሮሞሽን አለ። ተግዳሮት አለ፣ ወጀብ አለ፣ አት ዘ ሴም ታይም መድረስ አለ። አሸናፊነታችሁ ከየትኛውም ዘር ከየትኛውም የትምህርት ደረጃ ከመሆናችሁ አንጻር አይደለም። ከእግዚአብሔር ጋር በመቆም ኤክስፒሪየንስ የምታደርጉት የእምነት ህይወት ነው። የእምነት ህይወት ነው። እናንተ አማኝ ናችሁ። መጽሐፍ እንደዚህ ያለ የእስራኤል ሰዎች የኤርትራን ባህር በእምነት ተሻገሩ አለ። የግብጽ ሰዎች ግን ሲሞክሩ ሰምጠው ቀሩ አለ። የተሰበሰብነው ልንሞክር አይደለም። የምንሻገረው እያመንን ነው፣ እየተረዳን ነው። እግዚአብሔር ምስክሬ ነው። ከፊት ለፊታችን ከባድ ነገር ሊኖር ይችላል። አልፈነው እንሄዳለን። አልፈነው እንሄዳለን። አሜን። አሸናፊነት ስላችሁ ባለራዮች በራያችሁ፣ ሰራተኞች በስራችሁ፣ ባለትዳር በትዳራችሁ፣ በልጆቻችሁ፣ በየትኛውም የህይወታችሁ ጉዳይ ላይ አሸናፊነት ማለት ፈተና በሌለበት ችግር በሌለበት የምታስመዘግቡ ስኬት አለ። ከእግዚአብሔር ጋር በመቆም በማዕበልና በተግዳሮት ውስጥ በችግርና በፈተና ውስጥ ከእግዚአብሔር ጋር በመቆም የምትኖሩት መንፈሳዊ ህይወት ነው። እንዴት አምናችሁ አሸናፊነትን ቪክትሪን ፈልጋችሁ አታገኙትም፣ ሮጣችሁ አትደርሱበትም። አሸናፊነት ከእግዚአብሔር የምትቀበሉ ስጦታ ነው። ኢትስ ኤ ጊፍት። ይሄ ስጦታ ነው። ይሄ አሸናፊነት ጻፉ፣ ከእግዚአብሔር የምትቀበሉ ስጦታ ነው።
ስጦታ በእናንተ ችሎታ ላይ አይመሰረትም። አሸናፊነት በጣም ብዙ አዋቂ ሰዎች አሉ። በጣም ብዙ ችሎታ ያላቸው ሰዎች አሉ። ነገር ግን ይገርማል ሰው አልባ ዳኮታ አይሮፕላን የመሰሉ ምንም ምድር ኃይሏን ያልሰጠቻቸው ሰው እግዚአብሔር ቀኙን ካልሰጠው ምድር ቀኙን ኃይሏን አሰጠው። ሰው እግዚአብሔር ቀኙን ካልሰጠው በስተቀር ምድር ኃይሏን አሰጠው። አሸናፊነት አንተ አልቦህ የምታመጣው ጉዳይ አይደለም። አንተ ሮጠ የምትደርስበት ወይም ደግሞ ታግለህ የምትቀናጀው ጉዳይ አይደለም። ይሄ የእግዚአብሔር ስጦታ አሸናፊነት is a gift of God። ጌታ መጣው ካልከኝ የእግዚአብሔር ቃል ሲናገር ደስ ይላል። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድልን የሚሰጠን እግዚአብሔር ይመስገን ይላል። መጽሐፍ እኮ ነው የሚለው እንደዚህ ይላል። አንደኛ ቆሮንቶስ መጽሐፍ ምዕራፍ 15 እንደዚህ ይላል። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን it's a gift። ለእግዚአብሔር ምስጋና ይሁን። ምን ለሚሰጠን? ድል መንሳትን አሸናፊነትን ለሚሰጥ በማ በኩል? በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ድል ቪክቶሪ። ሮጦ መቅደም፣ ፈልጎ ማግኘት፣ ታግሎ መጣል አይደለም አሸናፊነት። it's a gift። ገብቷል? ሰርቶ ሰክሰስፉል መሆን፣ ተናግሮ መደመጥ፣ ገብቷል? ዘርቶ ማጨድ፣ ሃይሊ ፕሮሞትድ መሆን፣ አክሴፕታንስ እንደዚህ ያለ መጽሐፍ። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ክርክር አለ፣ ሰልፍ አለ፣ ተግዳሮት አለ፣ እና አስጨራሽ ጉዳይ አለ፣ ሞትን እንድትናፍቅ የሚያደርግ ነገር አለ። ነገር ግን በትምህርታችን በኩል አይደለም፣ በዘራችን በኩል አይደለም፣ በምናቃቸው ሰዎች በኩል አይደለም፣ በጌታችን በኢየሱስ ክርስቶስ በኩል። ሰዎች ድል ማድረግን ይፈልጋሉ፣ ማሸነፍን ይፈልጋሉ፣ ተናግሮ መሰማትን ምናምን ይፈልጋሉ። ይሄንን እኔ ከኪሴ ልሰጥ አልችልም። ይሄንን ይገርማል፣ አትጠራጠር። በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን እግዚአብሔር ከሰጠ ምቀኛ ሊከለክል አይችልም፣ ደጋሚ ሊከለክል አይችልም። እኔ ዛሬ ጸልይልሃለሁ በጌታ በኢየሱስ ስም በማንም እጅ የማይያዝ የማይከለከል ድል መንሳት በኢየሱስ ስም እጅ ይገባል። ጩና በደንብ አድርጋ አሜን በል። ወዳጆቼ ለሚቴልዩ በእግዚአብሔር ቃል ንክ ካልሆናችሁ፣ በእግዚአብሔር ቃል ካልበገናችሁ መጽሐፉ ቃሉ የሚሰራው ቃሉን በተቀበላችሁበት ልክ ነው። የእግዚአብሔርን ቃል አሁን እኔ የምነግራችሁን ቃል የጓደኛችሁ ያህል ከተቀበላችሁ የሚሰራላችሁ የጓደኛችሁን ያህል ነው። ቃሉን የተቀበላችሁት የሰው ያህል ከሆነ የሚሰራላችሁ የሰውን ያህል ነው ወይ? ቃሉን የተቀበላችሁት እንደ እግዚአብሔር ቃል ከሆነ ግን የሚሰራላችሁ የእግዚአብሔርን ያህል ነው። የምነግራችሁ እንደዚህ ነው። ከግብጽ የወጣው ሕዝብ ለብዙ መቶ ዓመት ጭቃ የሚረግጡ የሚጠፈጥፍ እነ ፊቶምና እነ ራምሴን የመሳሰሉ የሀብት ማከማቻ ከተማዎችን ይገነባ የነበረ ጭቃ በመርገጥና በባርነት የከሳ የኮሰመነ እዚህ ግባ የማይባል የወታደር አቅም ያልነበረው ምስኪን ሕዝብ ነው ከግብጽ የወጣው። ይህን ህዝብ የተከተለው ከፈርዖንም የተመረጠው ሶስተኛው ሰራዊት ክፍል የሚባለው ወታደር ነው። ድል አድራጊነት በሚሊተሪ ካፓሲቲ አይደለም። ድል አድራጊነት ፋይናንስ አይደለም። የወታደር ብዛት አይደለም። ድል አድራጊነት ይፎዞ አይደለም። ድል አድራጊነት የስልጣን ጉዳይ አይደለም። አሸናፊነት ኢትስ ኤ ጊፍት። እግራችንን ይዘው እንደምባይ ያፈርጡን ደስ የሚላቸው ሰዎች ባሉበት ከተማ ቃላችን እየተሰማ የምንኖረው ድል አድራጊነት ከሰው ሳይሆን ከእግዚአብሔር የሚሰጥ ስጦታ ጊፍት ስለሆነ ነው። በልተን ያደር ነው፣ ለብሰን የወጣ ነው። ብትፈልግ አታገኘው፣ ብትታገል አትጥሮ፣ ብጥሮት አደርስበት። ኢትስ ኤ ጊፍት። ሶስተኛ ጻፉ። አሸናፊነት በእግዚአብሔር መታመን እንጂ ራስን መቻል አይደለም። ብዙ ሰዎች አሸናፊነት የሚመስላቸው በራስ ጥንካሬ፣ በራስ ጥበብና በራስ ችሎታ መቆም ነው። ነገር ግን አሸናፊነት በራስ ችሎታ፣ በራስ ጥንካሬ፣ በራስ ጥበብ ህይወትን መምራትና መቆም ሳይሆን በእግዚአብሔር መታመን ነው።
ራስን መቻል ማለት አይደለም አሸናፊነት ማለት። አንድ ሰው አሸናፊ ነው ማለት ድል አድራጊ ነው ማለት ሰውየው በራሱ ችሎታ አቅምና ጥበብ መቆም ችሏል ማለት አይደለም። አሸናፊነት ራስን መቻል ሳይሆን በእግዚአብሔር መታመን ነው። መዝሙር 44 ቁጥር 5-6 ሲናገር እንደዚህ ይላል፣ በአንተ ጠላቶቻችንን እንዋጋቸዋለን፣ በስምህም በላያችን የቆሙትን እናዋርዳቸዋለን። ከዛ ቀጥሎ ያለውን ነው የምፈልገው። በቀስቴም አልተማመንም፣ ከዛስ ሰይፌም አያስጥለኝም። አንተ ግን ይላል የሌላ ትርጉም በጠላቶቻችን ላይ ድልን ትሰጠናለህ፣ ባላንጣዎቻችንንም ታሳፍራቸዋል። እንደዚህ አለ አንተ ግን በጠላቶቻችን ላይ ድልን ትሰጠናለህ። በጠላትህ ላይ ድል መቀናጀት የእግዚአብሔር ስጦታ ነው። አንተ ግን በጠላቶቻችን ላይ ድልን ትሰጠናለህ። ከዛስ በቀስቴ አልታመንም፣ ሰይፌም አያስጥለኝም። ከዛ እንደዚህ አለ ባላንጣዎቻችንንም ታሳፍራቸዋለህ። የአሸናፊነት ራስን መቻል አይደለም። አሁን አንዳንዶቻችሁ ራሴን አልቻልኩም፣ አቅም የለኝም፣ ገንዘብ የለኝም፣ የሚረዳኝ የለም፣ በእጄ ኃይል የለም። ወዳጄ አሸናፊነት በእጅ ባለ ኃይል ያለ ማን ነው? ዘማሪው ሲናገር እንደዚህ አለ፣ በቀስቴ አልተማመንም፣ ሰይፌም አያስጥለኝም። ብር ቢኖርህ አያሳክምህም። ይገርማል። አልጋ ቢኖርህ እንቅልፍ አይሰጥህም። ይገርማል። እኔም ተኛው ደግፎኛልና ነቀዋል። ባንተም አለ በጠላቶቻችን ላይ ድልን ትሰጠናለህ፣ ባላንጣዎቻችንንም ታሳፍራቸዋለህ። ዛሬ በዚህ ቃል ላይ ሆኜ ባርካቸዋለሁ። እግዚአብሔር ዘንድሮ ባላንጣዎቻችሁን ያሳፍራቸዋል፣ በጠላቶቻችሁ ላይ ድል ይሰጣችኋል፣ በኢየሱስ ስም ይሰጣችኋል። በእግዚአብሔር ላይ መታመን ልንገርህ፣ ዘመድ ካለው ሰው ይልቅ በእግዚአብሔር የሚታመንን ሰው አትችለው። መታመኛውን እግዚአብሔር ያደረገ ሰው አትክፈው፣ አትችለው። መደገፊያውን እግዚአብሔር ያደረገ ሰው አትክፈው፣ አትችለው። አትሞክረው፣ አትችለውም። እውነቴን ነው የምነግርህ። አትልፋ፣ ጉልበትን አትጨርስ፣ አትችለውም። ዘመድ የለውም ብለህ አትክፈው፣ አትችለውም። ገንዘብ የለውም ብለህ አትክፈው፣ አትችለውም። ወድቋል ብለህ አትፍረድ፣ አትችለውም። ይከርማል፣ አትችለውም። ቪክትሪ ራስን መቻል አይደለም። ብራስ እግዚአብሔር ላይ መታመን። ይሄንን ቃል ለሚቴል ይሄኝ ነኝ። ቃሉ እንደዚህ ይላል፣ ባንተ ጠላቶቻችንን እንዋጋቸዋለን። ስንነሳ የምንነሳው በራሳችን አይደለም፣ ባንተ ነው። ኃይላችን አንተ ነህ፣ ጦራችን አንተ ነህ፣ ጋሻችን አንተ ነህ፣ መከታችን አንተ ነህ፣ አቅማችን ኢኮኖሚያችን አንተ ነህ። ባንተ ነው። እኛ ወደ ጠላቶቻችን የምንለጥጠው ቀስ የለንም፣ ግን የምንጠራው ስም አለ። እኛ ራሳችንን ለመከላከል የምናቆመው ቦዲጋርድ የለንም፣ ግን አንድ ስም አለ። ባንተ ጠላቶቻችን እንዋጋቸዋል። በስምህ እኛ ስም የለንም፣ ምስኪኖች ነን። ነገር ግን በስምህ በላያችን የቆሙትን እናዋርዳቸዋለን። ከዛ እንደዚያ በቀስቴ የምታመን አይደለሁም፣ ሰይፌም አይደኝም። አንተ ግን ከጠላቶቻችን አዳንከን፣ የሚጠሉንን አሳፈርካቸው። አራተኛ አሸናፊነት ያለ ፈተና ወይም ያለ ችግር መኖር ሳይሆን በክርስቶስ መኖር ነው። ያለ ፈተና ወይም ያለ ችግር መኖር አይደለም። አንድ ሰው አሸናፊ ነው ማለት፣ አንድ ሰው አሸንፏል ማለት፣ አንድ ሰው ድል አድርጓል ማለት ያለ ፈተና ነው የሚኖረው፣ ያለ ችግር ነው የሚኖረው ማለት አይደለም። ለምሳሌ በጣም ገንዘብ አለው የምትለው ሰው ይገርማል። አንተ እየተቸገርክ ያለው የቤት ኪራይ ይሆናል፣ እሱ ደግሞ ከችግር ነፃ የሆነ ሰው የለም። የችግሩ መጠን ነው የሚለያየው። አንዳንዱ በ100,000 ሲቸግረው፣ ሌላው በሚሊዮን ይቸግረዋል። አለቀ በቃ። አሸናፊነት ያለ ፈተና ያለ ችግር መኖር ሳይሆን በክርስቶስ መኖር ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 16 ቁጥር 33 ሲናገር እንደዚህ አለ፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ። አየህ
አንድ ነገር ልንገር ለምሳሌ ይሄንን አይሮፕላን የተሰራው በሎ ፍላይት ነው በሎ ፍላይት ነው ለምሳሌ አንተ ወንበር ላይ የተቀመጥከው ሎ ኦፍ ግራቪቲ ስለሚሰራ ነው ሎ ኦፍ ግራቪቲ በአይና አይተው አታውቅም ሎ ኦፍ ግራቪቲ አድርጎ ሰርቶ ነው እንጂ የሚያሳይ በአይና አታየው የተቀመጥከው በሎ ኦፍ ግራቪቲ ምክንያት ነው ሎ ኦፍ ግራቪቲ በአንተ ላይ ይሰራል ሎ ኦፍ ግራቪቲ በኔ ላይ ይሰራል ብለህ ብታስብ ፎቅ ላይ ወጥተህ ራስን ወርውረ ያሳያል ለቲማቲም አፍርጦ ያሳያል ነገር ግን አይሮፕላን የተሰራው በሎ ፍላይት ስለሆነ አንተ አይሮፕላኑ ስትገባ ምንም እንኳን ሎ ኦፍ ግራቪቲ ቢኖርም ና በአንተ ላይ ግን አይሰራም ደግሞ በአንተ ላይ አይሰራም አይሮፕላኑ መሬቱን ለቆ ገብቷል ግራቪቲውን ሰንጥቆ ሲነሳ አንተም በመስኮት እያየቀውን ከብቶቹን ጥጆቹን ሰፈሩን ሁሉ በእያየ ግራቪቲ እንደማይሰራበት ሰው ትሄዳለህ አየህ አሁን ይኸውልህ አሸናፊነት ያለ ችግር ያለ ፈተና መኖር ሳይሆን በክርስቶስ መኖር ነው ችግሩ ጎትቶ የማያስቀምጥህ ችግሩ ፈተናው ጎትቶ የማያስቀርህ አንተ የምትኖርበት ሌላ ነው የግሬስ የጸጋ ነው ስቴት ኦፍ ስፒሪት ወርልድ ክራይስት ስለዚህ አንድ ሰው አሸናፊ ነው ማለት ያለ ፈተና ነው የሚኖረው ማለት አይደለም በክርስቶስ ነው የሚኖረው ማለት ተወደደን በሱ ካሸናፊዎች እንበልጣለን ተብሎ እንደተጻፈ ፈተና ሊኖር ይችላል ችግር ሊኖር ይችላል ነገር ግን አይቆምም ሰውየው ይገርማል ይኸውልህ ፈተና እያለ መሄድ አለ ፈተና እያለ መቀጠል አለ ችግር አለ ማደግ አለ አንድ ሰው ጠርጥር እየተቸገረ የሚያድግ ሰው ያ ሰውዬ እያገኘ አይደለም ያደገው እየተቸገረ ነው ያደገው ለምን መሰለህ ያደገው የሚኖረው በክርስቶስ ውስጥ ነው አቻቻቻቻ ኃይልን በሚሰጠኝ ክርስቶስ ሁሉን ይችላል ተብሎ እንደተጻፈ ስለዚህ አሸናፊነት በክርስቶስ መኖር ነው እንጂ ያለ ችግር መኖር አይደለም አምስተኛ አሸናፊነት ማለት ወዲያውኑ የሚገኝ ውጤት ወይም ፈጣን ስኬት ማለት አይደለም በጊዜ ውስጥ የሚፈተን የትዕግስት መንፈስ ማለት ነው አሁን አንዳንድ ሰዎች አሸናፊነት የሚመስላቸው ወዲያውኑ የሚገኝ ውጤት ነው ወይም ፈጣን ስኬት ነው አሁን በጌታ ከሆንክ ቀን ጀምሮ ምናልባት የሚታይ የሚዳሰስ ፈጣን ስኬት አላገኘም ሊሆን ይችላል ይሄ ማለት ተሸንፈሃል ማለት አይደለም አሸናፊነት ወዲያውኑ የሚገኝ ውጤት ወይም ፈጣን ስኬት አይደለም እግዚአብሔር በህይወትህ በኑሮ በሚያስፈልግ ጉዳይ ላንተ ማድረግ ስለማይችል አይደለም ፈጣን ስኬት እጅ ያልገባው እግዚአብሔር እንድታድግ ይፈልጋል የሚያሳድግ ግን በሊፍት አይደለም በስቴርኬዝ ነው በደረጃ ነው በፕሪንሲፕል ነው ስለዚህ ይኸውልህ አሁን የምትፈልገው ውጤት ስለዘገየ የተሸነፍክ እንዳይመስል የምትፈልገው ፈጣን ስኬት ወይም ደግሞ ወዲያው የሆነ ውጤት አላገኘህም ማለት ተሸንፋል ማለት አይደል እስቲ እየታገልክ ነው እስቲ እየሞከርክ ነው እስቲ እየሰራ ነው እስቲ አሁንም አልተቀመጥክም አሁንም እያንኳኳ ነው አሁንም እየጣርክ ነው ነገር ግን የሚታይ የሚዳሰስ የሚጨበጥ ውጤት አልመጣም ማለት በቃ በምትፈልገው ሌቭል አልታወቅም ማለት ወዳጆቼ አሸናፊነት ወዲያው የሚገኝ ውጤት አለ ለዚህ ነው ብዙ ሰዎች they are on the way መንገዱ ላይ ናቸው ይዘውታል አሲዟቸዋል ምሰሶውን አሲዟቸዋል መንገዱን አስጀምሯቸዋል በዚህ ከቀጠሉ የፀሐይ ብርሃን ሙሉ ቀን እስከሚሆን እየተጨመረ እንደሚሄድ ሰዎቹ በዚህ ከቀጠሉ አሁን እየሰማቸው ያለው 10 ሰው ነው አፍተር 1 year 1000 2000 3000 ሰው እየሰማቸው ይሄዳል ጀምረዋል መንገዱ ላይ ነው ያሉት ምናልባት ኤክስፔክት የሚያደርጉትን ሪዛልት አላገኙም ሊሆን ይችላል ይሄ ማለት ተሸንፈዋል ማለት ነው አሸናፊነት ዓለምን የሚቃወም የሰማይ አስተሳሰብ ነው እኔ እየሰበኳቸው ያለሁት አሸናፊነት ዓለም የምትሰብካቸውን አሸናፊነት አይደለም ዓለም አሸናፊነትን የምትለካው በሀብት ነው ዓለም አሸናፊነትን የምትለካው በስልጣን ነው ዓለም አሸናፊነትን የምትለካው በኃይል ነው እግዚአብሔር ግን አሸናፊነትን የሚለካው በትህትና ነው በአገልጋይነት ነው በመስቀል ነው ለክርስቲያን አሸናፊነት የዓለምን አስተሳሰብ የሚቃወም ወይም ዓለምን የሚቃወም የሰማይ አስተሳሰብ ነው ዓለም
አሸናፊ ነው የምትለው ባለስልጣን ወይም ኃይለኛ ወይም ሀብታም የሆነውን ሰው ነው። ሰማይ ግን አሸናፊ ነው የሚለው ትሁት የሆነን ሰው ነው። ስለዚህ ለዓለም የአሸናፊነት ምልክት ሀብት ነው። ለሰማይ ግን የአሸናፊነት ምልክት መስቀል ነው። ለዓለም የአሸናፊነት ምልክት ኃይል ነው። ለሰማይ ግን የአሸናፊነት ምልክት ትህትና ነው። ለአንድ ክርስቲያን አሸናፊነት ዓለምን የሚቃወም የሰማይ አስተሳሰብ ነው።